ሚያዝያ 23 የሰማዕቱ የቅዱስ ጊዮርጊስ የእረፍቱ በዓል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሚያዝያ 23 የሰማዕቱ የቅዱስ ጊዮርጊስ የእረፍቱ በዓል ነው። ቅዱስ ጊዮርጊስ አባቱ ዞሮንቶስ እናቱ ደግሞ ቴዎብስቲያ ይባላሉ። አባቱ ሮማዊ እናቱ ደግሞ ፍልስጤማዊት ናት ማለት ነው። አባቱ የፍልስጤምና የዙሪያው አስተዳዳሪ እንደነበረ ዜና ገድሉ ይናገራል ማለት ነው። ቅዱስ ጊዮርጊስ አባቱና እናቱ እጅግ በጣም የታመኑና የታወቁ ክርስቲያኖች ነበሩ ነው የሚለው ገድሉ። ስለዚህ ቅዱስ ጊዮርጊስ በተወለደ በ10ኛው ዓመት አባቱ ከዚህ ዓለም ወደማያልፈው ዓለም ተሄደ ማለት ነው፣ ወይም አረፈ የሚለውን እንመለከታለን ማለት ነው። እናቲቱ ደግሞ ጠንካራ ክርስቲያንና ዓላማ ያላት ሴት ስለነበረች የአባቱን ስልጣን እንዲይዝ የቤተ ክህነት የቤተ መንግስት ትምህርት ሃይማኖቱን እንዳይዘነጋ ደግሞ የቤተ ክህነት ትምህርት አስተማረችው ነው የሚለው። ቅዱስ ጊዮርጊስ ከ10 ዓመቱ ጀምሮ እስከ 18ኛው ዓመቱ ድረስ በጊዜው የነበረውን የማህበራዊ ዋስትና የህዝብ አስተዳደር ትምህርትና እንደዚሁም ደግሞ የትርጓሜ መጻሕፍትን ትምህርት ልቅም አድርጎ ተማረ ማለት ነው። ቅዱስ ጊዮርጊስ 18 ዓመት ሲሞላው በፍልስጤማውያን የጦር ማሰልጠኛ ውስጥ ገብቶ የውትድርና ስልጠናን ወስዷል ማለት ነው። የውትድርና ስልጠናው በወቅቱ የነበረው ውሃ ዋና፣ ፈረስ ግልቢያ፣ ጦር ውርወራ፣ ቀስት ግተራ እንደዚሁም ደግሞ ጋሻ ምከታ የሚባለውን ይህንንና የህዝብ አስተዳደር ትምህርትን በሚገባ ተምሮ ከጨረሰ በኋላ በ20 ዓመቱ በዛው በፍልስጤም ማለት ነው የህዝብ አስተዳደር ሆኖ የጦር መሪ ሆኖ ተሾመ ማለት ነው። ህዝቡን በሚመራበት ጦሩን በሚያዝበት ሰዓት ደግሞ አረጋውያንን የሚገባቸውን ስራ የሚሰራ ለአረጋውያን መጦሪያ የሚሰፍር ከወጣቶችና እንደዚሁም ደግሞ አቅም ካላቸው ባለሀብቶች እያዋጣ አረጋውያንን በተገቢው ሁኔታ የሚደግፍ ስለሆነ አረጋውያን ነገ እኔም አረጋዊ እሆናለሁ የሚልና አረጋውያን በሙሉ ተመካክረው ይሄ ሰውዬ እንዲህ በወታደርነት ስልጣን እያለ ይሄንን ካደረገ የአባቱን ስልጣን ንጉሥ አድርገን ብንሾመው ደግሞ የተሻለ ለህዝቡ አገልጋይ ይሆናል ብለው ቀንተው ህዝቡ ምንድነው ያደረጉት? ገንዘብ አዋጥተው ወደ ዱድያኖስ ሂደህ ተሹመህናልን ብለው ላኩት ይላል። ወደ ዱድያኖስ አደባባይ በሚደርስበት ሰዓት ክርስቲያኖች እየተሰቃዩ እነ ዱድያኖስ ደግሞ ቁጭ ብለው የፍየል ጮማቸውንና የወይን ጠጃቸውን እየበሉ እየጠጡ አየ። ምን ሆኖ ነው እነዚህ ሰዎች የሚሰቃዩ ሲል ክርስቲያን በመሆናቸው ብቻ ነው የሁሉ ስቃይ እየደረሰባቸው አሉት። ክርስቲያን በመሆናቸው ብቻ ይህ ሁሉ ስቃይ ደረሰባቸው ሲሉት ቅዱስ ጊዮርጊስ እንዲህ አለ፣ ክርስቲያን መሆን ስቃይ አለው እንዴ? ይህን ያህል ስቃይ ያሰጣል እንደ ክርስቲያን መሆን? ክርስቲያኖቹስ አገራቸው አይደለም እንዴ? መኖር አይችሉም እንዴ? ብሎ በጣም አዝኖ ከዚህ በኋላ የሚያደርገውን ነገር ወሰነ። እኔ የአባቴን ስልጣን ልወስድ መጥቻለሁ፣ ነገር ግን ይሄ የሚያልፍ ስልጣን ነው። ሰው ዓለሙን ሁሉ ቢገዛ ነፍሱን ካጣ ምን ይጠቅመዋል? የሚለውን በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ያለውን ቃል በማስታወስ እኔ እነሆ ወደዚህ የሰማዕትነት ቦታ ልገባ ነው። አሁን እናንተ ወደ እናቴ ተመለሱ፣ ልጅሽ ሙቷል ብላችሁ ንገሯት። መንገድ ላይ ስንሄድ ሞተ በሏት አለ። እውነቱን ነው፣ ለዓለም ሙቷል። በገላትያ 6 ላይ እንደተጻፈው ለዓለም መሞቱን ነው ቅዱስ ጊዮርጊስ እየተናገረ ያለው። ለወታደሮቹ ስንቅ የሚሆነውን ለወታደሮቹ፣ ከዛ በኋላ ደግሞ ለእስረኞች የሚሆነውን ለእስረኞች ምጽዋት ሰጥቶ እኔ የክርስቶስ ወታደር አገልጋይ ነኝ ብሎ ታመነ ነው የሚለው። በዚህም ጊዜ ልዩ ልዩ መከራ በነ ዱድያኖስና በአማካሪዎቹ ደረሰበት ነው የሚለው። 70 ነገስታት ነው የሚባሉት። ልዩ ልዩ መከራ ፈተና ደረሰበት ነው የሚለው። ከፈተናዎቹ መካከል ምንድነው? በረሃብ እንዲሞት በአንዲት መበለት ቤት ውስጥ አሰሩት ነው የሚለው። በረሃብ እንዲሞት ምግብ እንዳያገኝ ህዳር 7 ላይ ነው ይሄ የሚተረከው። በዛ በታሰረበት ቤት የመበለቲቱን ቤት አለምልሞ ቤቱን በምግብ ሞልቶ ተመግበው እንዳድሩ እሷም ልጇንም ፈውሶላት፣ በሽተኛ ልጅ ነበራት ፈወሰላት ነው የሚለው። በዚህ ተጋድሎ ቀጠለ። ከዚህን በኋላ ምንድነው? በረሃብ ይሞታል ብለን ብናስረው ሊሞት አልቻለም። ስለዚህ ምን እናድርግ? እንዲያውም ባዶ ቤት በእህል ያትረፈርፍ ጀመረ። አሁን በመንኮራኩር እንፍጨውና በነፋስ እንበት ነው ብለው ሞከሩ። ጥር 18 ቀን ማለት ነው ተፈጭቶ አሮ ከስሎ በተራራ ላይ በተኑት ይላል። በዚህም ጊዜ የተበተነበት ብናኙ ያረፈበት ቅጠል ሁሉ ጊዮርጊስ የእግዚአብሔር ቅዱሱ፣ ጊዮርጊስ የእግዚአብሔር ቅዱሱ ወይም ደግሞ ቅዱስ ጊዮርጊስ የእግዚአብሔር አገልጋይ፣ የእግዚአብሔር ባለሟል፣ የእግዚአብሔር ልዩ ኃይል፣ ልዩ ሰው እየተባለ በዚህም ጊዜ ተራራውም ቅጠሉም ድንጋዩም ያረፈበት ሁሉ
ቅዱስ ጊዮርጊስ ብሎ መሰከረ ማለት ነው። ከዚህን በኋላ ቅዱስ ጊዮርጊስን ልዩ ልዩ መከራ አደረሱበት። ቅዱስ ጊዮርጊስም ሊበግር አልቻለም። ቢገሉት ይነሳል፣ ቢያቃጥሉት እንደገና ደግሞ እግዚአብሔር ያስነሳዋል። ተጨነቁ ነው የሚለው። መጨረሻ ላይ ምንድን ነው ተደረገ የሚለው መጨረሻ ላይ እንግዲህ አንድ ጠንቋይ አትናቴዎስ የሚባል የተዋጣለት ጠንቋይ በጠንቋይ እናስገድለዋለን ብለው አመጡ። ብንገድለው ይነሳል፣ በብረት ጠሮ አድርገን ብንወረውረው ጠሮ ሰንጥቆ ይነሳል፣ ህዝቡ እያመነ ነው፣ ወደሱ እየገባ ነው፣ ምንድን ነው የምናደርገው ብለው ተማክረው አትናቴዎስ የሚባለው ጠንቋይ ይገለዋል ተብሎ ጠንቋዩ መጣ። ትገለዋለህ? ኧረ ይሄማ ምን ያቆየኛል አለ። ጠንቋይ አላደርገውም የሚለው ነገር የለም፣ አያደርግም እንጂ። በዚህም ጊዜ ታዲያ አንድ በሬ ያቀረቡለት ይላል ለአትናቴዎስ። በሬውን እፍ አለው በጆሮ ይላል። በሬው ከሁለት ተሰነጠቀ፣ ቢላዋ ሳይነካው። ይህን በሬ እንዲህ ማድረግ ከቻለ ጊዮርጊስን መግደል ይችላል። ደስ አላቸው እነ ድውያኖስ ይላል። ቅዱስ ጊዮርጊስ ታስሮ መጣ ነው የሚለው። በዚህን ጊዜ አትናቴዎስ የቀመመውን መርዝ በሙሉ አመጣና ጠጣ አለው። በሚጠጣበት ሰዓት ቅዱስ ጊዮርጊስ ምን አለ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ፣ ወይም ደግሞ በአብና በወልድ በመንፈስ ቅዱስ በአንድ አምላክ ስም ብሎ በሚያማትብበት ሰዓት የሚገለው መርዝ እንደ ተራ ውሃ ሆነ ማለት ነው። በዚህም ጊዜ ቅዱስ ጊዮርጊስ ያንን ጭልጥ አድርጎ ጠጣው ማለት ነው። ለዚህ አይደለ በሉቃስ 16 ከቁጥር 16 ጀምረን ስንመለከት ያመኑትም ይህ ይከተላቸዋል ይልና መርዝም እንኳን ቢጠጡ አይጎዳቸውም አይደለ የሚለው። ስለዚህ በዚህን ጊዜ ቅዱስ ጊዮርጊስ እንደ ፀሐይ ፊቱ አበራ ይላል። አትናቴዎስ ምን አለ? እኔ በዚህ ሰውዬ አምላክ አምኛለሁ፣ ማዳን የሚችል የዚህ ሰውዬ አምላክ ነው አለ። ለምን ከተባለ እንደ ሰለስቱ ደቂቅ በዚህ በዳንኤል 3 ከቁጥር 30 ላይ ስትመለከቱ ንጉሱ ምንድን ነው ያለው? እኔ አለ ናቡከደነጾር 3 ሕፃናትን ጥዬ ነበረ፣ አሁን 4 ሆነው ይመላለሳሉ አለ። እሳቱ ወላፈን እንኳን ሊነካቸው አልቻለም። ስለዚህ ከሲድራቅ ከሚሳቅ ከአብደናጎም አምላክ በቀር ሌላ አምላክ በምድር ላይ የለም አለ። በምድር ላይ የለም። ከቅዱስ ጊዮርጊስ አምላክ በቀር ሌላ አምላክ የለም ብሎ አትናቴዎስ በቅዱስ ጊዮርጊስ አምላክ አምኖ ከዱድያኖስ ሚስት ጋር ክርስቲያን ሆኖ ሰማዕትነትን ተቀበለ ማለት ነው። ቅዱስ ጊዮርጊስ ከዚህ በኋላ ሚያዝያ 23 ቀን በሰይፍ አንገቱን ተቆልቶ እንዲሞት ተደረገ። ቅዱስ ጊዮርጊስ ከአንገቱ ደም፣ ውሃ፣ ማይ ፈሰሰለት ነው የሚለው። ደም፣ ውሃ፣ ወተት ፈሰሰለት ነው የሚለው። ይሄ ደግሞ ለጽኑ ተጋድሎ ለፍጹም ፍቅሩና ለፍጹም ደግሞ ሰማዕትነቱ የፈሰሰ የተከፈለ ዋጋ ማለት ነው። በዚህ ዕለት ሚያዝያ 23 የቅዱስ ጊዮርጊስ ዓመታዊ ዕረፍት ሆነ። እንግዲህ የቅዱስ ጊዮርጊስ ስሙን የጠራ ዝክሩን የዘከረ በሙሉ ልዑል እግዚአብሔር እምርልሃለሁ ብሎታልና የቅዱስ ጊዮርጊስ አምላክ ልዑል እግዚአብሔር ይማረን፣ ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።